ክፈትልኝ ጮህ ነው በከዲናታ እባክሽ በእኔ ምክንያት ይሄ ቤት መፍረስ የለበትም እማዬ አባ እማዬ ዝም በይ ኤቢ እባክሽን ኤቢ በእኔ ምክንያት መፍረስ የለበትም ይሄ ቤት እባክሽን ተናግሬ ነበር ሰማይ ሰው አጣው ተናግሬ ነበር ወይኔ ጉዴ ፈላ ወይኔ ጉዴ ፈላ ወይ ተናግሬ ነበር በቃ ፊት የሚሰማኝ ሲል ወይኔ ጉዴ እውነቱን አወኩት ወይኔ ጉዴ ፈላ ወይኔ ጉዴ አምላኬ አመሰግናለሁ ወይኔ ጉዴ ፈላ እማዬ ወይኔ እማዬ የማን መጫወቻ ትሆን ኤቢ ለብዙ ዓመታት የተደበቀውን ሚስጥር ጎለጎለችው አገላገለችው። ሰላም እንዴት ናችሁ? የዩቲዩብ ቤተሰቦች በያላችሁ በሰላማችሁ ይብዛ እያልኩ እንግዲህ ዛሬ በኤቢ በዳጣ ድራማ በአዲስ ክፍል መጥተናል ማለት ነው። በጣም የሚያሳዝንና የሚያስገርም ነገር ነው ማለት ነው። እንግዲህ እንደምታውቁት ሰላምዬ ለናታን ወረቀት ሰጥተው ነበር። ያን ወረቀት ደግሞ ቤቢ በባለፈው ክፍል አግኝተው ነበር። እንግዲህ ብሎ ከነ ደረጀ እጅ ገብቶ ነበረ። እንግዲህ ደረጀ ምን እንደሆነ ስለሚያውቅ አውቆታል ማለት ነው። ማለት ምን እንደሆነ ስለሚያውቅ ያው እንትን ብሏል ማለት ነው። ለናታን ማስጠንቀቂያ ሰጥቶታል ማለት ነው። ናታን ደግሞ በመከራ ለምኖ ከደረጀ እጅ እንደወሰደው ታውቃላችሁ ማለት ነው። እንግዲህ ናታን ከደረጀ እጅ ወስዶ በባለፈው ክፍል ደብቆታል ማለት ነው። ክላስ ውስጥ ደብቋል። እንግዲህ በዛሬው ክፍል እንደምታዩት ክላስ ውስጥ ሲደብቀው ካሜራ አስቀምጣበት ነበር ክላስ ውስጥ ማለት ነው። እንግዲህ ቁልፉንም ይዞ ሂዶ ነበረ ማለት ነው እንደደረደረው። እንግዲህ ሰራተኛዋን አንቃ ግዴታ ሄደሽ የናታንን ክፍል ቁልፍ ካላመጣሽ ብላ ጠየቀቻት ማለት ነው። ግዴታ ሲሆንባት ደግሞ ያቺ ከመሞት መሰንበት ይሻለኛል ብላ እንግዲህ ሂዳ ይዛ መታለች ማለት ነው። ይዛ እንደመጣች ለማንም እንዳሰጪ ብሎ ማስጠንቀቂያ ሰጥቶታል ነበረ። እንግዲህ ለኤቢ ሰጥታታለች ማለት ነው። እንግዲህ ከዚህ ላይ ሰራተኛዋ ትልቅ ጥፋት አለባት። ምክንያቱም ለምንድን ነው እንደዚህ ብላ አስገድዳኝ ነው ብላ ለናታን ብነግርለት ምንም አታመጣም ነበረ። እንግዲህ ከመፍራት ያው የናታንና የደረጀን ነገር አበላሽተዋለች። በእርግጥ ደግሞ ጥሩ ነው ያደረገችው። እንኳን ወጣ ይውጣ እስከ መቼ ድረስ ደረጀ ወይ ሞት ወይ ይሞታል ወይ ይድናል ተጨንቆ እስከ መቼ ድረስ ይጨነቃል? በቃ እንኳን አደረገችው። እንግዲህ ያን ቁልፍ ተቀብላ በመጣችበት ታይም ኤቢ ክላስ ውስጥ ከፍታ ገብታ እንግዲህ የኤቢም አንድ ስህተት አለባት። በደንብ ለማጣራት ክላሱን መቆለፍ ነበረባት ውስጥ አድርጋ፣ ወይም ወረቀቱን ይዛ መውጣት ነበረባት። ምክንያቱም ግማሹን ወረቀት ነው እንትን ያለችው እና አጸዳሹ ምናምን ብሎ ሰራተኞች ተከታ ያለጸደውትም ቁልፌስ ምናምን ሲላት ማለት ነው ወስደዋለች። ኤቢ ምናምን ወሰደችው። ድሮም ገምቼ ነበር ምናምን ብሎ እየሮጠ ሲሄድ እንግዲህ ከፍተው ደርሶባታል ማለት ነው። እንግዲህ በዛ ታይም አምጪ አታምጪ ምናምን ተባብለው ግሱን ግማሹን ወረቀት እሷን ግማሹን ወረቀት ወስደዋለች። የተወሰነው ወረቀት ደግሞ አልጋ ላይ ነው ማለት ነው። እንግዲህ እሷ የወሰደችው ወረቀት አምጪ ምናምን ብሎ ሲታገል መተዋለች ማለት ነው። እንግዲህ ናታን ወድቋል። እየተከተለ ሲሮጥ ክላሷን ዘግታ ውስጥ አንብበዋለች ማለት ነው። እሷ የወሰደችው ወረቀት እንግዲህ የዳጣና ሰላም እንደሆነች ነው። እንግዲህ አባትየው ደረጀ እንደሆነ አላወቀችም ማለት ነው። ክፈች ቢላት ትላለች። ያንን ስታቅ ደግሞ ኤቢ እብድ ነው እንደ እብድም እንደ ደስታ ምናምን እያደረጋት ነበር ማለት ነው። ማለት እኔ ተናግሬ ነበር፣ እውነቱን ተናግሬ ነበረ፣ ግን የሚሰማኝ አጥቼ ነው። በእርግጥ እሷ ሁሉንም ነገር ታውቃለች። እያንዳንዷ የምትሰራው የምትተገበረውን ነገር ታውቃለች። እና እኔም ተናግሬ ነበር ምናምን እያለች ቀዋውሳለች ማለት ነው።
በዛ ታይም እንግዲህ እንትና ነው ናታን ነው እንግዲህ ክፈች ቢላት እምቢ ብለዋለች ማለት ነው። ያው ናታንም ከውጭ እሷም ከውስጥ ሆና እያነበበች ነበር ማለት ነው። እዛ ናታን ደግሞ ደረጀ የእንትና አባት እንደሆነ ያውቃል እና ደግሞ እናቷ እንደሆነም ከስር ጽፋ መኝኝ እኔ እናቴ ነኝ ምናምን የሚለው እናትሽ ነኝ የሚለው ምናምን ስላየ ወይኔ ደንግጧል ማለት ነው። ጭራሽ ከሰላም እንደወለደ በጣም ከባድ ነው። እና ከፍታ መጨረሻ ለማየ ምን ነገር አለበት ይሄ ነገር ብላ ከፍታ ልትወጣ ስትል ናታን እዛው በር ላይ ቁጭ ብሎ ነበረ ማለት ነው። ከዛ ገባ ማለት ነው። አምጪ ብሎ ወረቀቱን ቀማት። ጭራሽ አንተ ታውቅ ነበረ ዳጣ የእሷ እናት ማለት ናታን አላየውም ነበረ የዳጣ እናት ሰላም እንደሆነች ማለት ነው። እሷ ናት ያየችው አባቷ እንደሆነ ብቻ ነው። ያን ደግሞ ድሮም ያውቅ ነበረ። ከዛ ሰላም እንደሆነች ስትነግረው ታውቅ ነበር። ሰላም የዳጣ እናት እንደሆነች ምናምን ብሎ እንትን አለው ማለት ነው፣ ነገረች ማለት ነው። ከዛ አበደች። ጭራሽ እኔም ድሮ ገምቼ ነበር እንደዚህ ታደርጋለች። ከዛ እንዴት ሊሆን ይችላል ይሄ? ወይኔ ማየ ማንንም መጫወቻ ትሆኝ ጭራሽ ከነልጅ ሆኖ ቤታችን የምትኖረው ምናምን እያለች ነበር። ከዛ በዚህ ታይም ናታን ጭራሽ ደረጃ አባቷ እንደሆነ ብታውቂ ኑሮ ምን ልትይ ነበር ምናምን እያለ እንትን ውስጥ ለውስጥ ሲያወራ ነበር ማለት ነው። ሲያወራ ነበር ማለት ነው። እንግዲህ ያው አባቱ እንደሆነ አላወቀችም፣ አባቷ እንደሆነ እሱ አላወቀችም። ያወቀችው ናታን ብቻ። ናታን ደግሞ በጣም ተጨንቋል። ይሄ ቤት በእኔ ምክንያት መፍረስ የለበትም፣ እንዴት ነው ማረገው ምናምን ብሎ ክላስ እንዳትወጣ ከልክሏታል ማለት ነው። አትናገሪ ለማየ መናገር የለብሽም ምናምን እያላት ነበረ። እንግዲህ ክላስ ውስጥ እስከ መቼ ዘግቶባት መናገሩ አይቀርም። ጭራሽ ዳጣ የእሷ ልጅ እንደሆነች ትናገራለች። እንግዲህ በዚህ መሀል ምን እንደሚፈጠር አናውቅም። ዳጣ የእሱ ልጅ የሰላም ልጅ እንደሆነች ከተናገረች ደረጀ ደግሞ ምን ይወጣዋል? እንዴት አደረገች? እንደውም ዝም ብሎ ዳር እያለው ነው እሱ። ለምን ትሄጃለሽ? ለምን እንደዚህ ታደርጊያለሽ? ለምን ትጠይቂያለሽ? እኔን አስፈቅደሽ አትሄጂም ወይ? እያለ ማርታን እየጨቀጨቃ ጸባዩ ተቀይሮበት ነበር። በየቀኑ የማይገቡኝ ነገሮች እየጨመሩ ነው እያለችው ነበር እሷ። በዛ ታይም ይሄ ጉድ ሲወጣ እንግዲህ ደረጀ በገዛፉ መናገሩ አይቀርም። ጭራሽ የቀረው ወረቀት አልጋ ላይ ያለው ወረቀት ናታን ሲያነበው ደግሞ ሌላ ልጅም ከእሷ እንዳስረገዘ ምናምን በጣም ከባድ ነው ስሜቱ። ምን ዝብርቅርቅ ነው የሚለው በቀጣይ ፓርት የሚመስለኝ